ጸደይ ጸደይ ክፈችው እንጂ ጸደይ በሰላም ነው? አይ የፋንቱ መሞት እውነት ስላልነበረ ተመልሳ ትመጣለች። ጸደይ የምታውቀው ነገር አልነበረም። ሁሉም በተኙበት ነበር ፋንቱ እናም ፋንቱ ስትመጣ ራሷን ቀይራ ሁሉን ነገር ተሸፋፍና ነበር የመጣችው። ይኸው እንደሚታወቅ እንዳትታወቁና ከላይ ኮፍያ፣ መነጽር እንዲሁም ፊቷን ባላት ነገር ተሸፋፍና ይህ ሁሉ የምትክ ሴራ ነበር። ምክንያቱም ያን ጊዜ አፍና ስትገላት በአጋጣሚ ትንፋሹ አልተቆረጠም ነበረ። እናም ምትክ ያን ጊዜ አንቺ ሴትዮ ግን ምን አይነት ህይወት ነፍስ ነው ያልሽው? የድመት ነፍስ ነው እንዴ? ያን ጊዜ ትሞቻለሽ ብዬ ሳስወጋሽም ተረፍሽ ትላታለች። እናም ከዚህ በኋላ አሁን ለሶስተኛ ጊዜ እንዳልገልሽ የምልሽን ነገር ሁሉ ታደርጊያለሽ ትላታለች። በዛንም ፋንቱ ትስማማለች። አይ ካልሽ ግን ይኸውልሽ የማትስማሚ ከሆነ ይቺን ልጅሽን አስገድልልሻለሁ። በፈለኩት ሰዓት አይተሻል። ሁሉም የኔ ሰዎች ናቸው። በቀደም የሚወጉሽ የኔ ሰዎች ናቸው። ስለዚህ የፈለኩትን ነገር ማድረግ እችላለሁ። የምትፈልጊ ከሆነ ልጅሽ በህይወት እንድትኖር አንቺ አሁን መደረግ ያለበትን ታደርጊያለሽ። አሁን አንቺ በዚህ ቤት ሙተሻል ትላትና እንድትዋሽ ታደርጋታለች። እነሱ እኔ አሁን እጮሃለሁ ሙተሻል የሚቀበረውም ባዶ ሳጥን ነው። እናም አንቺ አሁን ከአዲስ አበባ ውጭ መውጣት አለብሽ። ራቅ ያለ ሀገር መሄድ አለብሽ። ማንም ሰው እንዳያቅ ነግሬሻለሁ። ልጄንም ባሌንም ቤቴንም ትተሽልኝ እንድትሄጅ ነው የምፈልገው ስትል ታስጠነቅቃታለች። እናም ይሄ ልጇን ለማትረፍ ስትል ነበረ ወይዘሮ ፋንቱ ከዛ ቤት እንድትወጣ የተደረገው። አስክሬኗን የባዶ ሳጥን አስክሬን ውስጥ ሳጥን ውስጥ ገብቷል ተብሎ ግን ወይዘሮ ፋንቱ ወደ ሌላ ሀገር ልካት ነበረ። ይህን ሁሉ ያደረገችው ግን ብር ሰታት ነበር ሄደችው እና ለረጅም ዓመት ፋንቱ መሞቷን ነው እንጂ በህይወት እንዳለች ማንም ሰው አያውቅም። ግን ደግሞ ፋንቱ የት እንዳሉ ልጇ እንዴት እንደሆነች ምን ላይ እንደደረሰች ያለውን ነገር ሰው እየላከች ታከታተላቸው ነበር። እናም ከጊዜ በኋላ ደግሞ የተፈጠረው ነገር ይኸው በቤታችን ውስጥ ያለው ነገር ጥሩ ስላልነበረ ምትክም ያለችበት ሁኔታ ጥሩ ስላልነበር ሁሉንም ነገር ሰምቻለሁ። እናም ልጄን ለማግኘት አሁን ወደዛ ቤት መግባት አለብኝ ስትል ቤት ውስጥ ትገባለች። እናም ስትገባ ማንም ሰው አልነበረም። ድምጿን አጥፍታ ወደ ልጇ ክፍል ስትሄድ ልጇ በድንገት ስታያት ትጮኻለች። ተንደርድራ ገብታ በሩን ከቆለፈች በኋላ አፏን ትይዛትና ልጄ ተረጋጊ፣ እኔ እናትሽ ነኝ ትላታለች። በዛን ሰዓት ግን ደግሞ እነ ሉልና አባቱ ጋር ሆኖ ተፈሪ እንዴ ምን ሆነሽ ነው ጸደይ በሩን ክፈችው ሲሏት አይ አይጥ ስላየሁኝ ነው እንጂ ምንም የተለየ ነገር የለውም ትለዋለች። እነሱም ወይ እንደዛ ነው እንዴ በጣም ጥሩ እሺ ደነገጥን እኮ በማለት ተመልሰው ይሄዳሉ። ጸደይ ከእናቷን ግራ ተጋብታ በእንቅልፍ ልቤ ነው እንዴ የማየው በስመ አብ ወልድ መንፈስ ቅዱስ እያለች እያማተበች እናቴ ቆይ ማን ተረጋጊ፣ ሁሉንም ነገር ተረጋጊና አስረ እኔ እናትሽ ነኝ፣ እኔ ፋንቱ ነኝ ልጄ፣ ይኸው ይኸውልሽ በህይወት አለው አልሞትኩም እኮ። እንዴት ይህን ያክል ጊዜኛ ሞተሻል ብለን ቀብረንሽ የለ ወይ? እንዴት ከየት መጣሽ ስትላት ይኸውልሽ ልጄ ያው ልጀምርልሽ እንጂ አልጨርስልሽም ታሪኩን። አሁን ይሄ ሁሉ ሴራ የምትክ ሴራ ነበረ። እኔ ያን ጊዜ አልሞትኩም በህይወት ነበርኩኝ። ግን ደግሞ አንቺን ለማትረፍና ለማኖር ስል እኔ እንደሞትኩ ድራማ የተሰራው በእኔ ላይ ነበረ። እናንተ እንደዛ ሶፋ ላይ እየተንከባለላችሁ ስታለቅሱ እኔ እያዳመጥኳችሁ ነበረ። ግን እንደሞትኩኝ ተደርጌ ነበር የተገነዝኩትኝ። እናም ያለኝ አማራጭ እሱ ነበረ። እባክሽ ልጄ አትፍረችብኝ። አሁን ግን እናትሽ ነኝ። አሁንን ያንቺ ጋር እየመጣሁትኝ ይህን ሁሉ ነገር ይህን ሁሉ ጊዜ ሁልጊዜ እንዳለሽና እንደሌለሽ እያስጠየኩኝ ነው። ሰው እየተከታተለልኝ ነበረ። እናም አሁን ግን ጨከኜ መምጣት እንዳለብኝ ወሰንኩኝ። ላገኝሽ ፈለኩ ልጄ ጸደይ ተረጋጊ ትላታለች። እናም እሺ ቆይ አሁን ምንድን ነው እሱ? እንዴትስ መጣሽ? ማንም ሰው አላየኝም፣ ተደብቄ ነው የመጣሁት። እናም የሆነ አድራሻ ሰጥሻለሁ፣ በዚህ አድራሻ ትመጭና ሁሉንም ነገር እነግርሻለሁ ትላታለች። ጸደይም ግን ነቅቻለሁ አይደል እናቴ? አዎ ነቅተሻል፣ ይኸውልሽ ነቅተሻል። እናም እሺ አንዴ ልቀፍሽ ስትላት እቀፊኝ የኔ ልጅ ትልና ተቃቅፈው ከተሳሳሙ በኋላ አሁን እኔ መውጣት አለብኝ። እናም ደግሞ ሰላም ሰላም፣ ወደና የተከበራችሁ መግድ ቤተሰቦች ይህንን ድራማ ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ
እንዲሁ እናንተም እንድታበረቱኝ ስባብሮ ጠይቃለሁ። አመሰግናለሁ። እናም ታዲያ ምትክ ሳሎን ተኝታ ነበርና ማንም ሰው አልነበረም። ዊልቸሯ ከሷ ርቆ ነበር ያለው። እናም ወደ ለመሄድ ስትነሳ ያቅታታል። ማንን ትጣራ? ቤት ውስጥ ብትጣራም ማንም የለም። ጸደይም ሆነ ሉል የሉም፣ ቤት ውስጥ የለም። እናም ያላት አማራጭ እንደ መንፋቀቅ እያለች ለመሄድ ብትሞክርም ተጠቅልላ እዛው ሶፋ ስር ትወድቃለች። እንደምንም ከወደቀችበት ተነስታ እዛው ሶፋ ላይ ተቀምጣ አይኑን እያየች እያለ ዊልቸሯን በአጋጣሚ ተፈሪ ይመጣል። ቆይ ማንም ሰው የለም እንዴ ሲል ደግሞ ምን ሆነሽ ነው? አይ ተፈሪ ይኸውልህ ወደ መጸዳጃ ክፍል ልሄድ ፈልጌ ግን ደግሞ ዊልቸር ራቀኝና እዚህ ጋር ልነሳ ስል ወደኩኝ ትለዋለች። ቆይ ማንም የለ እንዴ? ማንም የለም፣ ሁሉም ወጥተዋል፣ ብቻዬን ነኝ ስትለው እሺ ጥሩ እና ታዲያ አሁን ምንድን ነው የፈለግሽው? ወደ መጸዳጃ ክፍል እንድትወስደኝ ይፈልጋለሁ እና ደግሞም ልናወራ እፈልጋለሁ እንድናወራ። ከዚህ በኋላ እኔ እየተሻለኝ ነው መሰለኝ፣ እናም ህይወታችን መቀጠል አለበት ስትለው እኔ እንደማልፈልግሽ ታውቂያለሽ። እየተንከባከብከኝ እኮ ነው ተፈሪ። እንዴት ነው የምንከባከብሽ? አንቺን ብዬ ሳይሆን ያንን ልጅ ነው። ምክንያቱም የልጄ እናት ስለሆንሽ ነው እንጂ ለአንቺ መንከባከብ አይደለም። ምንም አያስፈልግሽም። እናም ከዚህ በኋላ እኔ የምነግርሽ ከዚህ ቤት እንድትወጭና እንድትሄጅ ነው። ልጄን እየተናገርኩኝ ልቡን አላደማውም በማለት እስካሁን ዝም ብያለሁ። ከዚህ በኋላ ግን የምታገሰው ነገር የለም ይላትና አንስቶ ዊልቸር ላይ ካስቀምጣት በኋላ ወደ መጸዳጃ ክፍል ትሄዳለች። እዛም በኋላ ጸደይ ወደ እናቷ ቤት ለመሄድ የተቀጣጠረችበት ቦታ ስትሄድ ሉል መንገድ ላይ ያገኛታል። ስለዚህ የምትሄድበትን ቦታ ሉል እንዳያቅ ስትል ደግሞ እሷ መንገድ ለመቀየር ስትል እናቷን ተዘገይባታል።